ግሩማን መላእክት የሚተጉ ለምሕረት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ልጆቻችን፣ እንደምንሰነበታችሁ። በአማን ክርስቶስ ተንሥአ እሙታን በልጆቻችን ቻናል ወደሚቀርበው ዘኪዮስ የልጆች ጥያቄና መልስ ፕሮግራማችን እንኳን በሰላም በድጋሚ መጣችሁ። ልክ ሁልጊዜ እንደምንላችሁ ዘኪዮስ ጌታን ለማየት ዛፍ ላይ እንደወጣ እኛም መንፈሳዊ ዕውቀታችንን ከፍ ለማድረግ ዛሬም በድጋሚ ተገናኝተናል። የዛሬው ርዕሳችን ደግሞ እኛን ዘወትር ስለሚጠብቁንና እግዚአብሔርን ስለሚያመሰግኑት ቅዱሳን መላእክትን የተመለከተ ይሆናል። እንደተለመደው 15 አጫጭር ጥያቄዎች አሉን። 3 ምርጫዎች ሲሰጧችሁ ትክክለኛውን መልስ ለመገመት ሞክሩ። ዝግጁ ናችሁ? እንግዲያውስ ጀምረናል። መልአክ የሚለው ቃል ትርጉም ምንድን ነው? ኃይለኛ፣ መልእክተኛ ወይንስ ብርሃን? መልእክተኛ ማለት ነው ካላችሁ ትክክል ናችሁ። የመላእክት አለቃ ማን ነው? ቅዱስ ሚካኤል፣ ቅዱስ ገብርኤል ወይንስ ቅዱስ ሩፋኤል? ቅዱስ ሚካኤል ካላችሁ በትክክል መልሳችኋል። ሌሎቹም የመላእክት አለቃ ይባላሉ በየስራቸው ነገድ ስላላቸው። ነገር ግን የሁሉ መላእክት አለቃ ቅዱስ ሚካኤል ነው። የምስራች ተናጋሪው መልአክ ማን ነው? ቅዱስ ሚካኤል፣ ቅዱስ ገብርኤል ወይንስ ቅዱስ ሩፋኤል? ቅዱስ ገብርኤል ካላችሁ በትክክል መልሳችኋል። ሌሎቹም ለየምስራች ይላካሉ። ነገር ግን ከየምስራች ሁሉ በላይ ትልቁ የምስራች የጌታ መወለድ ነው። ይህን ስለተናገረ የምስራች ተናጋሪው የሚባለው ቅዱስ ገብርኤል ነው። መላእክት ሥጋና ደም አላቸው? አላቸው? የላቸውም? ወይንስ ግማሽ አላቸው? ትክክለኛው መልስ የላቸውም፣ እነሱ መናፍስት መንፈስ ናቸው ካላችሁ ትክክል ናችሁ። እሺ፣ መላእክት ይሞታሉ? አዎ። አይሞቱም? ወይንስ ደግሞ ያረጃሉ? አይሞቱም ካላችሁ ትክክል ናችሁ። ሰይጣን ወይም ዲያብሎስ በፊት ምን ነበረ? ሰው ነበር? እንስሳ ነበር? ወይንስ መልአክ ነበር? አው መልአክ፣ ያውም የመላእክት አለቃ ነበር ካላችሁ ትክክል ናችሁ። ስሙም ሳጥናኤል ይባል ነበር። የሰው ልጆችን የሚጠብቁ መላእክት ምን ይባላሉ? ጠባቂ መላእክት፣ የሰማይ መላእክት ወይንስ የቤተ ክርስቲያን መላእክት? ጠባቂ መላእክት ይባላሉ ካላችሁ ትክክል ናችሁ። ለእያንዳንዳችን ሁለት ጠባቂ መላእክት አሉን ልጆች። የጦቢትን ዓይኑን ያበራለት መልአክ ማን ነው? ቅዱስ ሚካኤል፣ ቅዱስ ሩፋኤል ወይንስ ቅዱስ ራጉኤል? ቅዱስ ሩፋኤል ካላችሁ በትክክል መልሳችኋል። ለመሆኑ ልጆች መላእክት ምግብ ይመገባሉ? አዎ። አይመገቡም? ወይንስ ማር ብቻ ይበላሉ? አይመገቡም ካላችሁ በትክክል መልሳችኋል። የመላእክት ምግባቸው ምስጋና ስለሆነ። የመላእክት ቁጥር ስንት ነው? 100፣ 1000 ወይንስ እጅግ ብዙ? እጅግ ብዙ ነው ቁጥራቸው ካላችሁ ትክክል ናችሁ። መላእክት የት ይኖራሉ? በምድር፣ በሰማይ ወይንስ በባህር?
መኖሪያቸው በሰማይ ነው ካላችሁ በትክክል መልሳችኋል። ጌታችን በመስቀል ላይ በተሰቀለ ጊዜ ደሙን በብርሃን ጽዋ ተቀብሎ በዓለም ላይ የረጨው መልአክ ማን ነው? ሱራፌል፣ ኡራኤል ወይንስ ኪሩቤል? ኡራኤል ወይም ቅዱስ ኡራኤል ነው ካላችሁ በትክክል መልሳችኋል። የመላእክት ምግባቸው ምንድን ነው? ቅዳሴ፣ ዳቦ ወይንስ ውሃ? ጎበዞች፣ ቅድም የነገርኳችሁን አስተውላችኋል ማለት ነው። ቅዳሴ ወይም ምስጋና ነው ካላችሁ በትክክል መልሳችኋል። ከሚከተሉት ውስጥ የመላእክት ከተማ የትኛው ነው? ኢየሩሳሌም፣ ኢዮር ወይንስ ሲኦል? ኢዮር ነው ካላችሁ ትክክል ናችሁ። ነገር ግን ሌሎች ሁለትም ደግሞ አሉ። ራማ እና ኤረርም ተብለው የሚጠቀሱ የመላእክት ከተሞች አሉ። የመላእክት አለቃ ቅዱስ ሚካኤል መሆኑን ቅድም ነግሬያችኋለሁ ወይም እናንተ መልሳችኋል። ታዲያ ቅዱስ ሚካኤል የተሾመበት በዓል መቼ ነው? ታኅሳስ 19፣ ህዳር 12 ወይንስ ሰኔ 12? ጎበዞች፣ ህዳር 12 ካላችሁ በትክክል መልሳችኋል። እሺ ልጆቻችን፣ እንዴት ነበሩ የዛሬ ጥያቄዎች? ከ15ቱ ጥያቄዎች ስንቱን በትክክል መለሳችሁ? እንደተለመደው ጠቆም አድርጉኝ። እኔ እገሌ ነኝ፣ ይህን ያህል ጥያቄ መልሻለሁ፣ ከዚያ ደግሞ ከዚህ ጥያቄ ይህን ተምሬያለሁ፣ ወይም ደግሞ እዚኛው ጥያቄ ላይ ተሳስቼ ግን ይህን እውቀት አግኝቻለሁ እያላችሁ ጻፉልን። ጎበዞች፣ ስለ ጠባቂ መላእክቶቻችን አዳዲስ ነገሮችን እንደተማራችሁ ተስፋ አድርጋለሁ። ያገኛችሁትን ውጤት እንዳልኳችሁ ጻፉልን። ይህ የዘኪዎስ ፕሮግራማችን ደግሞ ለሌሎች ጓደኞቻችሁ እንዲደርስ ቪዲዮ ላይክ፣ ሼር ማድረግ፣ ቻናላችንን ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ አትርሱብን። በቀጣይ ሳምንት በሌላ አዲስ ርዕስ ደግሞ በተዘጋጁ ጥያቄዎች እስከምንገናኝ ድረስ የቅዱሳን መላእክት ጥበቃ ከሁላችን ጋር ይሁን። ወላጆች ልጆቻችሁን ለዚህ ዝግጅት አቅርባችሁ እንዲማሩ ስለምታደርጉ ለእናንተም ታላቅ አክብሮትና ምስጋና አለን። በዚሁ በርቱልን። ልጆቻችንን አብረን እናሳድግ። ሰላም ቆዩን።